እንጂ ምን እየሰራህ ነው? አንተ አፍለስማው ብዬ ነው። ምክንያቱም ስለሱ ካነሳ የእሱ ነገር እጅግ በጣም የሚያመኝ የሚያሳዝነኝ ታሪክ ነው። ለምን አንድ ሳምንት ያህል ሬሳው እዛው አካባቢ አንድ ሳምንት ያህል የአበባ እርሻ ውስጥ ነገር በሚገርም ሁኔታ በጣም በጥሩ በሚባል ሁኔታ ከህግ አካላቶች እንግዲህ አንድ ላይ በመተባበር ስለነሱ ማንነት በደንብ ለማጣራት ሞክረናል። እንዲሁም ደግሞ አሁን ስለሚኖሩት ኑሮ በጠቅላላ የአካባቢውን ሰው ስንጠይቅ ብዙ መረጃዎችን ሰጥተውናል። ስለዚህ ሁለቱንም ለማናገር እንግዲህ ወደ እነሱ ጋር እየሄድኩ ነው የምገኘው። ማለት በፊት ሰልባጅ ምናምን ነበር እያመጣችሁ ነው እና አሁን ላይ ግን ብራንድ እቃዎችንም ጭምር እንደምትይዙ ትልቅ ስኩ እንደሆነም ጭምር ነግሮኛል። ከዛ ባሻገር ደግሞ የተለያዩ ባጃጆች ከሁለት በላይ ባጃጆች እንዳሉሽም ጭምር ሰምቻለሁ። ይሄ ምንም ጥያቄ የለውም። እንዳልኩህ እድሜያችንን ልጅነታችንን ወጣትነታችንን ሁሉ ለሙሉ ስራ ላይ መምጣት ስንፈልገን እኛ በራሳችን የምንቆም ሴቶች ጀግና ሴቶች መሆን የምንፈልገው ካልናቸው በኋላ እንዳልኩህ መሬቶች ንብረቶች ነበረ ማባት ና እኛ የምንፈልገው ነገር ሁሉ ተሟልቶልን እንድናገባ ስለምንፈልግ ያለውን መሬት ማሽቶ እስቲ የምትረኩበትን ነገር አድርጉበትና አስተዛር በቃ ሜሬጅ አላለ ትዳራላችሁ ልጆች እኛም የልጆች ማየት እንፈልጋለን ብሎ አለበት። ባለቤት እንግዲህ አረፈ ተባላል። እንዴት ነበር እስኪ አረፈ የሰማች ዛ ድርጅት ላይ ሰሪ ስለነበር እንዴት ነበር አረፈ ማረፉ የሰማች? አይ ስራ ላይ በነበርንበት ሰዓት እንዳጋጣሚ በዓል ምናምን ሲሆን እርስ እንወጣለን ይሰጠናል 3 ቀን 4 ቀን እና ያን ሰሞን ደግሞ በዓል ነበረ ሙስሊሞች በዓል ነበረ እና በአጋጣሚ ረፍት በወጣንበት ኬሚካል ለመርጨት ራሱ ገብቶ ነው የተባለው እና ኬሚካል ሲረጭ ጥንቃቄ አላደረገም ማለት ታዲያ ይህን ነገር እየታወቀ አበባን የሚያክል ነገር እንደሚጎዳ እየታወቀ እንክብካቤ ካላገኘ ሊጠፋ ሊወድም እንደሚችል እየታወቀ እንዴት ነው ሙሉ ሰራተኛው ኬሚካል እንኳን የሚረጭ ሰው ካልተ ሳይኖር ሙሉ በሙሉ ለአንድ ሳምንት ረፍት እንዴት የሚደረግ? ያው እንግዲህ በዓል ላይ ያርፋል። በዓል ላይ ሁሉም ሰው ያርፋል እኮ ግን ደግሞ በዓልን የሚያርፉ ለአንድ ሳምንት የትኛውም ድርጅት ለአንድ ሳምንት ለመጠየቅ አይደለም። የወንጀል ምርመራ ነው። የምን ወንጀል የለብኛል ተፋውሽ ማወቅ የምትፈልገው ነገር ካለ ማለት እኛ እኮ ስራ ፈተን ቁጭ ብለን እንዳው በራሳችን ጥረት እዚህ መድረሳችን አናዷቸው ጎረቤቶቻችን እኛ መረበሽ ፈልገው ማንም ጎረቤቶቻችን አለብኝ። እኔ ማንንም አልጎዳሁም። ማንም ላይ መጥፎ ነገር አላደረኩም። ምንድን ነው ቀላል ስራ የተሰጠሽ? በቃ ሰው መጠበቅ ማለትም ያንን ሰው ማብላት ማስጠበቅ መጠበቅ በቃ ከዚህ ውጭ ምንም ያደረኩት ነገር የለም። ያንን ሰው ማብላት ማን ያ ሰው? ይሄ ነገር ሚስጥር ነው። እንዴት አድርጌ ልነግርህ እንደምችል አላውቅም። ምንም ከአሁኑ ከሚስጥር የተባለ ነገር እሺ ይህንን ስራ እየሰራሽ ማን ነው ገንዘቡ የሚከፍልሽ? አንቺ ስለሱ የምትከፊው እንዴት ነው? አለቄ ነው ብሩ እንዳለ ማለት ማናጀር የነበረው ወይም የቀድሞ ፍቅረኛ በሱ በኩል እሱ የት ነው ያለው? የቱ ነው ነገር እንዳለ አላውቅም። ማለት አሁን አንተ ገና አናውቅም። ረጅም ጊዜ ነው ጠሪ ነገሮች አሉ ለሪሌሽን የሚያስተማምን አይነት ስላለ ነው ጣልተናል። ማለትም ተለያይተናል። ከስራ ውጭ ያለን እንደሚሆን ተቁመናል። እዚህ ነገር ውስጥ ባለቤቱ እጁ አለችበት ያታረገ እኔ አላውቅም። ስለሱ የእውነት ነው የምነግርህ አላውቅም። አይቻት አላውቅም። በቃ ጠፋች ስላለው በማይረባ ፍራንክ እኔ መቀጠር አልፈልግም ሲጀመር። ስለዚህ ያው ሪስክ ያለው ስራ ስለሆነ እየሰራሽ የነበረው አታረቀኝ በህይወት እንዳለ እያወቅሽ ቤተሰቦቹ ሞቷል ብለው ባዶ ሳጥን ቀብረው እናንተ ግን ደብቃችሁ ቁጭ አድርጋችሁ ነበር። ምንም ማድረግ አልችልም። እሱን ላለመጉዳት ብዬ ያደረኩት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። ለክርስቲያን ጎቼ ሰላም ብያለሁ። ባላችሁ በሰላማችሁ ይብዛልኝ። እነሆ ዛሬ በአዲስ ነገር መጥቼላችኋለሁ። የዛሬው አዲስ ነገር በጣም አስደሳች የሆነ ነገር ነው። እንደምታውቁት ሰሞኑ የሚኪ አጎት በጠፋበት ሚኪ ሙተዋል ብሎ ለ15 ዓመት ተስፋ ቆርጦ የተቀመጡ አጎታቸው በአጋጣሚ አግኝቶት ነበር። እሱም ሚኪ ሰው ጠቁሞት አክስቱ ጠቁሞት እንደሆነ ሚኪ ከስር ከተፈታ በኋላ እያንዳንዱ ነገር ተናግሮ ነበር። ሚኪም ደግሞ ያ ነገር ማንም ሊያምነው አልቻለም ነበረ። ግን ሚኪ ነገራቶችን በሙሉ አስተካክሎ አጎቱን እንደሆነ ሶሪ ግንፋን ይዞኛል። አጎቱ እንደሆነ ሰው ተነግሮት ነው ሄዶ እዛ ያመጣው ነበረው። ያ ነገር ደግሞ ሚኪ እስር ቤት ያለ ሲጠይቁት ጊዜ እኔ ምንም ነገር ልናገር አልችልም፣ ምንም ነገር አልናገርም ብሎ ተቆጥቶ ነበር። ግን ከእስር ከወጣ በኋላ ያንዳንዱ ነገር ሚኪ ተናግሮ ነበር። እሱም አጎቱ እንደሆነ ማናቸውም ሊያምኑ አልቻሉ ነበር። እናቱም ሆነ አሹ እንዴት እንደዚህ ነገር ታወራለህ? ወንድ አጎታችን እኮ ቀብረነዋል። ዛሬ አንተ ምን ይዘህብን ነው የመጣኸው ነው ያሉት ተነበረው። ግን ሚኪ እኔ ምንም ነገር የዋሸሁት ነገር የለም፣ አጎቴ ነው። አጎቴ በህይወት እንዳለ ተነግሮኝ ነው ሂጂ እዛ አካባቢ ያመጣሁት። ከዛ አካባቢ እንደዚህ ለስራ ብዬ ሂጂ ያገኘሁት አጎቴ ነው፣ ራሱ ነው። ስለዚህ አጎቴ ብዙ ጠላቶች ስላሉት ለ15 ዓመት በሙሉ ደብቀውት ያስቀመጡት ነገር ስለሆነ አሁን ማንም ሊያውቅ ስላልፈለኩኝ ነው የደበኩት እንጂ ሌላ ነገር አይደለም ብሎ ተናግሮ ነበር። ስለዚህ ትላንት እንዳያችሁት ልዑልን ደግሞ የሚኪ አጎት የሚጠብቅ ሰውየው ጠበቃው የነበረውን ልዑል ትላንት አግኝቶ እያንዳንዱን መረጃና ብዙ ሚስጥሮችን ወጥቶ ነበር። በመጨረሻ ግን እኔ ምንም ነገር አልናገርም፣ ለህይወቴ እሰጋለሁ፣ በጣም ነው የምፈራው። ምክንያቱም ይሄ አስጊ ነገር ስለሆነ እኔ ምንም ነገር ለመናገር አልፈልግም፣ ለመኖር ነው የምፈልገው። እኔ ታግዬ የምኖር ሰው ነኝ።
ብሎ ብዙ ነገር ተናግሮ ነበር ልዑል። አይ ካሁን በኋላ በቁጥጥር ስር ስለምትውል ማንም አንተ የሚነካህ ሰው የለም፣ እውነቱን ብቻ ተናገር፣ ያለው ነገር ተናገር ብሎ ነበር። እኔ ምንም የምናገረው ነገር የለም፣ አንድ ሴት ናት፣ እሷ መታ ነው የምትከፍለኝ። ከዛ የሰውየው ማን ምግብ እሰጠዋለሁ፣ መጀመሪያ እሷ ትሰጠው ነበረ ብሎ ነው ያንዳንዱ የተናገረው ነበረው። ዛሬ ልዑልም ያቺ ሴት ማናት? ኬት ነው የመጣችው ተብሎ እንዴት ናት ወይ ሚስቱ ትሆናለች ወይ ተብሎ ልዑልን በቀጥታ ወደዛ ሂዶ ነበረ። ወደዛ ሲሄድ ጊዜ ሴትዮዋም ዛሬ ቤቷ ውስጥ በተቀመጠችበት ነው የተገኘችው። ደግሞ የሚኪ አጎት ሚስት ሳትሆን የሚኪ አጎት እንድትጠብቅ የተቀጠረች ሴት ነበረች። እሷ ናት የተገኘችው። በመጨረሻ እሷም ደግሞ ሙሉ ነገር ክዳ ነበር። ግን በመጨረሻ ያንዳንዱ ነገር አምናለች። እንኳን ደስ አላችሁ ውድ ቤተሰቦቼ። ልዑልን የያዘው ነገር መቼም ወደ ኋላ እንደማይል ጠንቅቄ ያውቃለሁ። ልዑልን ከልቡ ከሰራ ሁሌ እውነተኛ ሰው ነው። ሁሌ የሚሰራቸው ስራዎችን እያንዳንዱ ጠንቅቆ የሚያውቅ የሚሰራቸው ስራዎችን ደግሞ እያንዳንዱ ነገር ለእውነት እንደሚሰራና ነገራቶችን ደግሞ ምንም ነገር እንደማያሸንፉት ጠንቅቄ ያውቅ ነበር። ዛሬ ልዑል ያደረገው ነገር በሙሉ እውነተኛ ሆኖ ወጥተዋል። እንኳን ደስ አላችሁ። መጀመሪያ ያው ሴትዮዋ ስላለሽበት ነገር እንጠይቅሻለን ተብላ ነው ልዑል የገባው ነበረው። በዚህ ሁለታ እንዴት አለፍሽ? ምንድን ነው ችግሩ? ማለት እንዴት እንዲህ ሀብታም ልትሆኝ ይቻልሽ ተብላ ነው የተጠየቀችው ነበረው። የሚገርማችሁ ነገር የአቤልን አጎት ብቻ ስለጠበቀች ቤት አላት፣ ባጃጆች አላት፣ ብዙ ሱቆችን በየቦታ ብራንች ከፍታ የምታስተናግድ ሴት ናት። እሷ ቤት ውስጥ ነው ቁጭ የምትለው። የአቤል ልዑል አልኩኝ፣ የሚኪ አጎት የሚጠብቅ ደግሞ አንድ ዘበኛ ቀጠረች። አለቀ። እቤቷ ውስጥ ቁጭ ብላ ነው ብር የሚከፈላት። ብሩ ከየት ይምጣ ምን ይሁን የምታውቀው ነገር የለም። ግን ዛሬ ስትጠየቅ ምን አለች? መጀመሪያ ክዳ ነበር፣ ምንም ማውቀው ነገር የለም ስትል እያንዳንዱ መረጃ እጃችን ላይ ገብተዋል። አምነሽ ብትቀበይ ይሻልሻል። ኋላ አንቺ ላይ ነው መጥፎ ነገር የሚደርሰው። እኔ ምንም አይነት ሰው ያገትኩትም ሰው የለም፣ ምንም አይነት ሰውም እንትን የሚለው ሰው የለም። የዛኔ የአበባ ድርጅት ባለቤቱ እንደሞተ ነው ማቀው፣ እንደተቀበረ ነው ማቀው እንጂ እኔ ሌላ ምንም ማቀው ነገር የለም። ሁላችንም አመት ባል መጥቶ ነበር። ለዛ አመት ባል እረፍት በተሰጠንበት ነው አበባው እንዳይበላሽ ኬሚካል ያደረገ ከኬሚካል የረጨ ነው። ያ ኬሚካል አፍኖት ሞተ የተባል ነው። ቀብረነዋል። ሌላ ነገር ምንም ነገር የለም። ምንም እኔም ደግሞ ከሱ ህይወት የሚያገናኘኝ ነገር የለም ብላ ነው የካደችው ነበረው። ግን ልዑልን በመጨረሻ ተይ፣ ይሄ ነገር እውነት ቢሆን ይሻላል፣ እውነቱ ብትናገር ይሻላል። አንቺ ላይ ስጋት ሊያመጣ ይችላል፣ አንቺ ላይ ችግር ሊያመጣ ይችላል። ያለውን ነገር እውነቱ ተናገሪኝ አላት። ለቤተሰቦቿ ምን አለች? ለፍተን ደክመን ነው ያመጣ ነው፣ ይሄ ቤት የገዛ ነው፣ ባጃጅም የገዛ ነው፣ ከእህቷ ጋር ማለት ነው። ሱቅም የከፈትኩት ያንዳንዱ ነገር ለፍቼ ደክሜ ነው ያመጣሁት እንጂ ዝም ብዬ አይደለም ያመጣሁኝ ነው ብላ ነው የተናገረችው። ግን ልዑል በመጀመሪያ ደረጃ ቤተሰቦቿ የት እንዳሉ ምን እንደሚሰሩ ያንዳንዱ አጣርቶ ነው የደረሰበት የነበረው። ሲያጣራ ጊዜ ቤተሰቦቿ አስተማሪ እንደሆኑ በጣም ታማኝ ቤተሰቦች እንደሆኑ ነው የተነገረው ነበረው። እሱ መዛ ከደረሰ በኋላ ልዑልን ይሄ ንብረት በሙሉ እንዴት ልታፈሪው ቻልሽ? ኬታ መጣሹ ሲላት ጊዜ ቤተሰቦቻችን መሬትና በሬ ሽጠው ነው የሰጡን። ብዙ ነገር እኛ ለመስራት እንፈልጋለን፣ ብር አናጠፋም፣ ጥሩ ስራ ለመስራት ነው የምንሞክረው ብለን ቤተሰቦቻችን ስንነግራቸው ጊዜ እነሱም ደግሞ ስለዚህ እናንተ በዚህ ልክ ጠንካራ ሆናችሁ የምትሰሩ ከሆነ እኛ ለእናንተ ድርሻችሁ በክራይ ቤት መኖር የለባችሁም ብሎ ነው ቤት የገዙልን ብላ ነው የተናገረችው የነበረው። ግን ልዑልን በመጨረሻ ዋረዳት። የምታወሪው በሙሉ ውሸት ነው፣ እንደዚህ ነገር ትሰሪያለሽ ስላት በምንም ተአምር እኔ የምሰራው ነገር የለም ብላ ነው የካደችው የነበረው። አትካጂ፣ እውነቱን አውጪ። እውነቱ ካላወጣሽ ሙሉ በሙሉ የህግ አካላቶች ከጀርባዬ ስላሉ አንቺ ላይ ነው የሚደመድሙት፣ አንቺ ላይ ነው የሚፈርዱ። ስለዚህ ከመፍረዱ በፊት ያለውን ነገር ተናግረሽ ነጻ ብትወጪ ይሻልሻል ነው ያላት ነበረው። በመጨረሻ በቃ መነች። ከለታት አንድ ቀን አላቃዬ ነው ማለት እዛ የሚሰራው አላቃዋ እከሌ የሚጎዱ ሰዎች አሉ፣ ጠላቶችን በዝተውበታል። ዋና ምንድነው አሰሪያቸውን ጠላት በዝቶበታል አቶ ታረቀኝን። ስለዚህ
ከነዛ ጠላቶች ለመደበቅ የሆነ ቦታ እናስቀምጠው ፈልገናል እና አንቺ ጠብቂው ብለውኝ ለእንዴት ነው እንደዚህ ሊታገት የሚችለው ምናምን ስል ጊዜ መታገት አይደለም እዛ ቤት ነው የሚቀመጠው። ምክንያቱ ጠላቶች የፈለጉ ስለሆነ እነሱ ከሚገሉት እኛ ብንጠብቀው ይሻላል አለኝ። መጀመሪያ ፍቅረኛዬ ነበር። ከዛ በኋላ ደግሞ አላቃዬ ነው ማለት በስራ ቦታው አላቃው ነው። ድርጅቱ እንትን ተሰጥቶ ኃላፊነት ተሰጥቶት የሚያንቀሳቅስ አላቃው ነው። ከዛ እሺ ያልኩት ጀመርኩት። ሲሄድ ጊዜ የአበባ ዋና የድርጅቱ ባለቤት መሆኑን ያየሁት አበደ። ምንም ነገር ማውራት አይችልም። ትልቅ ፎቅ ውስጥ ግራውንድ ውስጥ ነው ያለው። እንዴት እንደዚህ ሊሆን ቻለ? ባለፈ በጣም አሪፍ አልነበረም ወይ ምናምን ስል ጊዜ አንቺ አርፈሽ ስራሽን መስራት አለብሽ። ይሄ በመጠበቅሽ ብቻ የምትፈልጊው ነገር በሙሉ እናደርግልሻለን። ስለዚህ ምንም አይነት ሚስጥር ማውጣት የለብሽም። ሚስጥሮችን በሙሉ መደበቅ አለብሽ። አንድ ሚስጥር ካንቺ አልፎ ከወጣ ከነምዘር ማንዘርሽ ነው የምናጠፋልሽ ብሎ አስፈራሩኝ። እሺ ብዬ ጠበኩኝ። ከዛ በኋላ ሴት ልጅ ስለሆንኩኝ በየጊዜ እሱ መጠበቅ ስለማልችል እዛ ድርጅት ያሉ ሰራተኞች በሙሉ እንዳለ ተባረሩ አለች። እንዳለ ተባረረው በአዲስ ነው ሰራተኛ የቀጠሉት። ለምን? እነዛ ሰራተኞች ችግር እንደሚፈጥሩ ስላወቁ ናቸው። ምክንያቱም የሚኪ አጎት በጣም ጥሩ የሆነ ከሰራተኛ ጋር ወርዶ የሚሰራ ለሰራተኛ የሚያዝን ጀግና መሆኑን ተናግራለች። ያ ስለሆነ ሰራተኛ በሙሉ ይወደዋል። ሰራተኛ ስለሚወደው ምንም አይነት ችግር እንደሚፈጠር ስለሚያውቁ ሰራተኞቹ በሙሉ እንዳለ አባረሯቸው አለች። እንዳለ አባረሯቸውና ከዛ በኋላ አዳዲስ ሰራተኞች መጡ። እኔም ደግሞ ዘበኛው በጣም ጥሩ ስለሆነ ታማኝ ስለሆነ ስለማውቀው ይሄ መውጣት የለበትም እኔ አግዞኝ ይስራ አልኩኝና እሺ ያሉ ተስማሙ። እሱ እዛ ይሰራል። ምክንያቱም ማታ ሴት ነኝ መጠበቅ ስለማልችል ስራቸው እሺ ያሉኝ የሰራን ነበር። ከዛ አንድ ቀን ደብቄ ምግብ ሳስገባ ምንድነው መሰሪ ብሎ ተከትሎኝ ገብቶ አይቶ በቃ ይሄ ነገር እንዳትናገር ከተናገርክ ለህይወት አስጊ ነው ብዬ ተናገርኩት። ብዙ ነገር ተናገርኩት። እሱም እሺ ያለኝ የጠበቀን እስካሁን ኖረናል። አሁን ከ3 ወር በኋላ ነው የሚኪ አጎት አቶ ታረቀኝን ሚኪ ይዞት እንደወጣ የወንድሙ ልጅ ይዞት እንደወጣ ተነግሮን ከዛ በኋላ ያ መጀመሪያ ማናጀርዋ የነበረው ብርን በየወሩ የሚከፍላትን ጠፋ። በስልክ ነው የምናወራው ነበረው። አሁን የት እንዳለ አላቅም። ድሮም ፍቅረኛ የነበረ በሆነ ምክንያት ተጣልተ ነው የተለያየ ነው ያለችው። አልሙሂም ብዙ ሚስጥሮችን የወጡ ነው። የሚኪ አጎት የበደሉ ሰዎችን በሙሉ እያንዳንዱ የተለቀሙ ነው። ሴትዋም ዛሬ በቁጥጥር ስር ነው የዋለችው። ምክንያቱም የሰራችው ስራ በጣም ከባድ ነገር ስለሆነ ማንን ሰው አይቶ ዝም እንደማይላ ስላወቀች ይሄን ያህል ንብረት ያፈራችበት ነገር ስለሆነ እና እንዴት ነው ይሄ ንብረት በሙሉ ልታፈር ይቻልሽ? በቃ ቁጭ ቤ ነው የሚካፈለኛል እና እንዴት ብሩ ጤነኛ አይደለም፣ ቤተሰቦችሽ እውነተኛ ሰዎች ናቸው፣ እንዴት እንደዚህ ነገር ታደርጊያለሽ ስትባል አትክፈሉኝ ይላችሁ ነበረ ወይ? አንዱ ሰው ላብ እንዴት ነው የሚያምራችሁ? አንድ ሰው ስለጠበቅሽ በሙሉ ይሄን ንብረት ስታፈሪ፣ ምክንያቱም ያልደከማችሁበት ያልወረዳችሁበት ያልወጣችሁበት ቁጭ ብላችሁ ያገኘ ንብረቱ ሀብቱ በሙሉ ወስታችሁ እናንተ እንደፈለጉ ነው የምትጫወቱበት። ስለዚህ ያ ነገር ይጣፍጣችኋል። የራሳችሁ ገንዘብ ቢሆን ይመራችሁ ነበር እንጂ የሰው ገንዘብ ይጣፍጣችኋል፣ ግን ያው ዋጋ ላይ ያስከፍላችሁ ነው። ሚስቱ ደግሞ ከዛ ጊዜ ጀምሮ የትሁን ምን ትሁን የትም እንዳለች አናቅም አለች። ራሳቸውን ያጠፋዋት። ምክንያቱም ምንም አይነት ሚስጥር እንዳታወጣ ቀድሞ እሱን ካገቱት በኋላ እሱ እብድ ካደረጉት በኋላ እሷን እንድጠፋ አደረጓት። የሆነ ድርሻ ሰጠዋት። በድርጅቱን በአበባ ድርጅቱን በምኑ በቤቱ በሆነ ድርሻ ሰጠዋትና እንድጠፋ ነው ያደረጓት። ከዛ ጊዜ ጀምራ አይቻት አላቅም አለች። ሚስቱ ማለት ነው የሚኪ አጎት ሚስት። እንዱ ሰው ወዴት እንደሚሄድ መሄድ አላቅም። ሰው በሙሉ በጣም ከባድ የሆነበት ሰዓት ነው። ሰው ልጅን ብዙ ነገር ዋጋ ይከፍላል። ብዙ ነገር ለፍቶ ደክሞ ያመጣው ንብረት እነሱ ግን በቀላል የመጣ ይመስላቸውና እንደፈለጉ በሰው ህይወት ላይ ይጫወታሉ። ምን አይነት ሰዎች እንደሆነ አላውቅም። ሰው እንደ ሰው ስናየው ነው እንጂ ዛሬ ብቻ ልደሰት፣ ዛሬ ብቻ ደስተኛ ነሆን ተብሎ የነገው አያገባኝም ማለት የለብንም። ለምን እኛ ሰዎች ነን። ሰዎች በመሆናችን ብቻ ለሰው ማዘን አለብን። ሰው ለሰው ማያዝን ከሆነ ምን አይነት ኑሮ ነው የምንኖረው? ዛሬ የሚኪ አጎት ሚኪ ባይደርስለት ኖሮ ያው እስካሁን ሳይሞት ሞተ ተብሎ ነው የሚወራው ነበረው። ሁሉ ነገር ማንነቱ ተደብቆ ነው የሚቀረው ነበረው። የወንድሞቹ ልጆች ጀግና ስላሉት ለጥሩ ነገር ስለደረሱ ለባዳ እንኳን የደረሱ ጀግኖች ስላሉ ዛሬ ደርሰውለት ካለበት ጭንቃ ወጡት። እሱ ሐኪም ቤት ገብቶ ምን ሆኖ ሊሻለው ይችላል። ግን እነዚህ የህሊና እረፍታቸው ሁሌ ለምን አደረግነው ብሎ ጸጸት ውስጥ እንዲገቡ ነው የሚያደርጋቸው። እና ባካችሁ
ብዙ ሰዎች እንዲህ በሰው ህይወት ላይ በሰው ብር ላይ ለመደሰት የምትሞክሩ ሰዎች በሙሉ ከነዚህ ሰዎች ተማሩ፣ መማር አለባችሁ። የሰውን ህይወት ያስደስታል። እባካችሁ ይቅርባችሁ። የሰውን ደስታ የምትመኙ በሙሉ ተው። የሰውን ንብረት የምትመኙ በሙሉ ይቅርባችሁ፣ ተው። የዛሬን ብቻ ማየት አለባችሁ። ዛሬ እንኑር አንኑር አናውቅም፣ ፈጣሪ ነው የሚያውቀው። ያ ስለሆነ እባካችሁ የሰውን ገንዘብ ከመቅማት የራሳችሁ ህይወት ብትኖሩ ይሻላችኋል። ምንም ያደርግላችሁ ነገር የለም። የሰውን ደስታ አትንጠቁ። እና ለማንኛውም ውድ ቤተሰቦች ሁላችሁም እወዳችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ሚኪን በዚህ ልክ ያጎትህ ማንነት ስለወጣ አጎትህ የበደሉ ሰዎችን በሙሉ በዚህ ልክ ማንነታቸው ስለታወቀ ልጅቷም ስለተያዘች ሚኪ በድጋሚ እንኳን ደስ አለህ እልሃለሁ። ባይ ባይ። እወዳችኋለሁ።